ሰላም ቤተሰቦቻችን፣ ይህ ጽናት ሚዲያ ነው። ወቅታዊ ዜና ይዘን ቀርበናል። በቅድሚያ ርዕሰ ዜናዎችን እናስቀድማለን። በአዲስ አበባ የሚገኙ የጸጥታ አካላት ለሕዝቡ ስጋት መሆናቸው ተጠቆመ። በአንድ ጀንበር 909 ሴቶችን አስመርቄ ወደ ስራ አሰማርቻለሁ ስትል አዳነች አቤቤ ገለጸች። በረራዎች እንዲቋረጡ ተደረገም። የመካከለኛው ምስራቅ ቀውስ ወደ ሙሉ ጦርነት እየተቀየረ መምጣቱ ዓለምን አስጨንቋል። እስራኤል በኢራን በሚገኙ የሴቶች ትምህርት ቤት ላይ በፈጸመችው ጥቃት 40 ሰዎች መገደላቸው ተገለጸ። ከጽናት ሚዲያ ጋር ጥሩ ቆይታ እንመኝላችኋለን። ቀዳሚ ወዳደረግነው ዝርዝር መረጃችን እናመራለን። በአዲስ አበባ የሚገኙ የጸጥታ አካላት ለሕዝቡ ስጋት መሆናቸው ተጠቆመ። የከተማው የጸጥታ ኃይል በተለይም ፖሊስ የማህበረሰቡን ደህንነት ማረጋገጥ ሲገባው ለማህበረሰቡ ከፍተኛ ስጋት መሆኑን እየተገለጸ ይገኛል። በተለያየ ጊዜ በማህበራዊ ሚዲያ ሲዘዋወሩ በሚታዩ ምስሎችና ከታማኝ ምንጮች ያገኘናቸው መረጃዎች እንዳረጋገጡት የፖሊስ አባላቱ በሰላማዊ ዜጋ ላይ የሚያደርሱት ግፍና በደል ከዕለት ወደ ዕለት እየተባባሰ መሆኑን ለማረጋገጥ ተችሏል። የአዲስ አበባ ከተማ ሰላማዊ ነዋሪ በጸጥታ ኃይሉ ላይ ያለውን እምነት በእጅጉ የተሸረሸረ የሚገኝ ሲሆን ከሚደርስባቸው ግፍና በደል መካከል በጸጥታ ኃይሎች ስልክ መነጠቅና ያለፍቃዳቸው ስልካቸው መበርበር፣ ስልካቸው መከልከል፣ ፖሊስ ጣቢያ ናና ውሰድ ብለው ማመላለስ፣ በመጨረሻም ለማሰር ማስፈራራትና ስልካቸውን በጸጥታ ኃይሉ ተቀምተው መቅረት ይገኙበታል። ይህ በዚህ እንዳለ ያለ አግባብ መንገድ ላይ በማስቆም መደብደብ፣ ገንዘብ መቀበልና ሌሎችም በደሎች የተፈጸመብን ነው ሲሉ የከተማው ምንጮቻችን ለጽናት ሚዲያ ጠቁመዋል። ይህ የጸጥታ ኃይሉ ግፍ በአዲስ አበባ ከተማ ብቻ የሚያቆም ሳይሆን ወደ ክልል ከተሞችም የዘለቀ በሰላማዊ ነዋሪዎች ላይ ያነጣጠረ ትልቅ የአገዛዙ ክፍተት እንደሆነም ተገልጿል። በዚህም ሴቶችን አስገድዶ መድፈር ድረስ የደረሱ ያሉ የአገዛዙ መንበር ጠባቂዎች እንዳሉም ፀሐይ የሞቀው ሀቅ እንደሆነም ይታወቃል። ወንጀልን ለመከላከልና ለሕዝቡ በሰላም ወጥቶ በሰላም መግባት ዋስትና እንዲሆኑ የተሰየሙ የጸጥታ አካላት በተቃራኒው የሕዝብ ስጋት ሲሆኑ እንደማየት ከፍተኛ ውድቀት ባይኖርም ፍትህ የናፈቀው ሰላማዊ ሕዝብ ግን ጨቋኙን አገዛዝ በመፍራት ዝምታውን መርጧል። ምንም እንኳን በደልና ግፍ የሚያደርሱ የጸጥታ አካላት ለይስሙላ ተይዘው ምርመራ የተደረገባቸው ነው ቢባልም ወዲያውኑ ተለቀው ፍትህ ሲጓደል ማየቱ ማህበረሰቡን ያቆሰለ የሚገኝ ክስተት እየሆነም ይገኛል። በአንድ ጀንበር 909 ሴቶችን አስመርቄ ወደ ስራ አሰማርቻለሁ ስትል አዳነች አቤቤ ገለጸች። የአብይ አህመድ ቀኝ እጅ የሆነችው እና ቁጥር መጥራት የማያስደነግጣት አዳነች አቤቤ 909 ሴቶችን በተለያየ ዘርፍ አሰልጥኜ ወደ ስራ አሰማርቻለሁ ስትል ተደምጣለች። አዳነች ይህንን ያለችው ለነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል ስር አስተማርኳቸው ብላ ባስመረቀቻቸው ወጣቶች ፊት እንደሆነ ያገኘነው መረጃ ያመለክታል። በሀገሪቱ በተለያየ ክፍል ከዲፕሎማ እስከ ፒኤችዲ ተምረው ለበርካታ ዓመታት ተስፋ ቆርጠው ቁጭ ያሉ ወጣቶች በሞሉበት ሀገር በአንድ ጀንበር 909 ሴቶችን ወደ ስራ አሰማርቻለሁ ብሎ ሚዲያ ላይ ማውራትና ማስወራት ህዝቡንና ለዓመታት በስራ እጦት እየተሰቃየ ያለውን ወጣት መናቅ እንደሆነም ከስፍራው የተገኙ የመረጃ ምንጮቻችን ያረጋግጠውልናል። ወትሮም ከትንሹ መንደር ወይም ቀጠና እስከ ፌዴራል ደረጃ ድረስ የሚደርሱ የስራ ፈጠራ ሪፖርቶች ፍጹም ውሸትና የተጋነኑ ቁጥሮች ሲሆኑ እነዚህ ከእውነት የራቁ መረጃዎች ከዓመት ወደ ዓመት እየተባባሱና ወጣቱን ባልዋለበት የሐሰት እንጀራ እያስበሉም ይገኛሉ። አዳነች በተጨማሪም እስከዛሬ ማዕከሉ በድምሩ 2401 ሰልጣኞችን አስመርቆ ወደ ስራው ዓለም እንዲቀላቀሉ በማድረግ ህይወታቸውን በተሻለ መንገድ እንዲመሩና ለሌሎቹ ምሳሌ እንዲሆኑ አስችሏል ስትል ጥፈት በተሞላ ድፍረት ተደምጣለች። ከንቲባ አዳነች ወይም ወይዘሮ አልቅበሽ ከአለቃዋ ከአብይ አራግቢ የምትባለውን ሁሉ የተቀበለች ያለምንም ሀፍረት ሚዲያ ላይ ወጥታ በማውራት የሚስተካከላት ባይኖርም ይህ የስራ አጥ እንዳይኖር ሰርተናል የሚለው ዲስኩራቸው ግን አንድ ቀን በስራ አጥ ወጣት ዘንድ ከፍተኛ ቁጣና የህዝብ ማዕበል እንደሚያስነሳ ይጠበቃል። ይህ መረጃ ያጠናክራላችሁ ጽናት ሚዲያ ነው። አሁንም ዜናችን ይቀጥላል። በረራዎች እንዲቋረጡ ተደረገ። በመካከለኛው ምስራቅ ያለው የጸጥታ ሁኔታ እየተቀያየረ በመሆኑ የኢትዮጵያ አየር መንገድ ወደ ስፍራው የሚያደርጋቸውን በረራዎች በጊዜያዊነት መሰረዙን አስታወቀም። አየር መንገዱ የደንበኞቻችንና የሰራተኞቻችንን ደህንነት ቅድሚያ ለመስጠት የተወሰደ እርምጃ ነው ያለ ሲሆን የተሰረዙ ከተሞችም ከአዲስ አበባ የሚነሱና የሚመለሱ ቤይሩት ሊባኖስ፣ ቴል አቪቭ እስራኤል፣ አማን ዮርዳኖስ፣ ደማም ሳውዲ አረቢያ መሆናቸውም ይፋ አድርጓል። አየር መንገዱ በተጨማሪም ማንኛውም አይነት መጉላላት ለመቀነስ ወደ አየር ማረፊያ ከመሄድ በፊት የአየር መንገዱ ድህረ ገጽ ወይም የሞባይል መተግበሪያ በመጠቀም የበረራዎች ሁኔታ ማረጋገጥ፣ ትኬት በጉዞ ወኪል የቆረጡ ደንበኞች ወኪላቸውን እንዲያነጋግሩና ቀጥታ በአየር መንገዱ የቆረጡ ከሆነ ሪሰርቬሽን ኢትዮጵያን ኤርላይንስ.com ላይ ኢሜል እንዲያደርጉ አሊያም በአቅራቢያቸው የሚገኝ የኢትዮጵያ አየር መንገድ ቢሮ እንዲያነጋግሩ ምክረ ሀሳቡን አቅርበዋል።
የመካከለኛው ምስራቅ ቀውስ ወደ ሙሉ ጦርነት እየተቀየረ መምጣቱ ዓለምን አስጨንቋል። በኢራን ላይ በአሜሪካና እስራኤል የተቀናጀ የማጥቃት ዘመቻ ተከትሎ የቀጠናው ቀውስ በሰዓት ውስጥ ተለውጧል። የኢራን አጸፋዊ ምላሽ በተባበሩት አረብ ኤምሬትስ፣ አቡዳቢ፣ ባህሬን፣ ኳታር በአሜሪካ ወታደራዊ የጦር ካምፖች፣ በሳውዲ አረቢያ ያነጣጠረ ኢላማ ጥቃቶች አድርሳለች። በመካከለኛው ምስራቅ የጂኦፖለቲካዊ ቀውስ በፍጥነት ተቀያይሯል። ኢራን የቀጠናው ጦርነት ተስቦ እንዲገባ እያደረገች ሲሆን በአሁኑ ሰዓት መካከለኛው ምስራቅ በረራዎችና የባህር ላይ የንግድ ልውውጥ የጥቃት ኢላማ እንዳይሆኑ ተፈርቷል። የአየር በረራዎች በመካከለኛው ምስራቅ የተቋረጠ ሲሆን በየመን የሚገኘው ሁቲ እና በዮርዳኖስ የሚገኘው ሂዝቦላህ በእስራኤል እና በአሜሪካ የጦር ካምፖች ላይ ጥቃት ለማድረስ እየተዘጋጀ እንዳለ አሳውቀዋል። የመካከለኛው ምስራቅ ውጥረት ቀጠናዊ ትርምስ በመፍጠር የጦርነቱን መልክ በእጅጉ እየተለወጠ መጥቷል። ይህ ቀጠናዊ ትርምስ በምስራቅ አፍሪካ የጦርነት ቀውስ እያንጃበበ ባለበት ሰዓት መከሰቱ ሁኔታውን ተስቦ የመምጣት እድልና በአፍሪካ ቀንድ የጦርነት መልኮች በፍጥነት ሊለውጡ እንደሚችል እየተገለጸ ይገኛል። የአብይ አገዛዝ ከኤርትራ ጋር የተካረረ የቃላት ጦርነት ወደ ሙሉ ቀውስ እንደሚሻገር የሚገልጹ ተንታኞች በሱዳን ያለው የእርስ በርስ ጦርነት በሶማሌና በሶማሌላንድ የተካረረው ግዛታዊ ጥያቄ አጠቃላይ አካባቢውን የሚያተራምስ ቀውስ ሊያመጣ እንደሚችል የጂኦፖለቲካ ተንታኞች እየገለጹ ይገኛሉ። የአፍሪካ ህብረት ኮሚሽን በመካከለኛው ምስራቅ ቀውስ መግለጫ ያወጣ ሲሆን የህብረት ኮሚሽን የአሜሪካና የኢራን ወታደራዊ ፍጥጫን በተመለከተ የፕሬስ መግለጫ አውጥቷል። የአፍሪካ ህብረት ኮሚሽነር ሊቀመንበር መሐሙድ አሊ የሱፍ ዩናይትድ ስቴትስ ከእስራኤል ኃይሎች ጋር በመተባበር በኢራን እስላማዊ ሪፐብሊክ ውስጥ ኢላማዎችን በማጥቃት በፈጸመችው ወታደራዊ ጥቃት በጣም ያሳስበዋል ብሏል። በመካከለኛ ምስራቅ ከፍተኛ የጦርነት መጨመርን ያሳያል ያሉት ሊቀመንበሩ በሁሉም ወገኖች በዓለም አቀፍ ሰላምና ደህንነትን ለመጠበቅ ከዓለም አቀፍ ህግና ከተባበሩት መንግስታት ቻርተር ጋር ሙሉ በሙሉ መጣጣም እንዳለባቸው አጽንኦት በመስጠት አስቸኳይ እርቅና ቀጣይነት ያለው ውይይት እንዲደረግ ጥሪ አቅርበዋል። የአብይ አህመድ አገዛዝ በተለይ ቀጠናዊ የውክልና ጦርነት ለማባባስ በአዘርባጃን ባኮ በማቅናት የመሳሪያ ግዢን በመፈጸም ለከባድ ቀውስ እየተዘጋጀ መሆኑ ይታወቃል። እስራኤል በኢራን በሚገኝ የሴቶች ትምህርት ቤት ላይ በፈጸመችው ጥቃት 40 ሰዎች መገደላቸው ተገለጸም። በደቡብ ኢራን በሆርሞዝጋን ግዛት የምትገኘው ሚናቢ አንደኛ ደረጃ የሴቶች ትምህርት ቤት ላይ የእስራኤል ጥቃት ተከትሎ የ40 ሰዎች ህይወት ማለፉ ያገኘነው መረጃ ይጠቁማል። በመጀመሪያ በቴህራን ቀጥሎም በተቀረው የሀገሪቱ ክፍል በተዘገበው የእስራኤል አሜሪካ የአየር ጥቃት በሴቶች ትምህርት ቤት 40 ሰዎች ተገድለዋል። በኢራን ላይ ከደረሰው ጥቃት በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ህዝብ እጣ ፈንታውን እንዲቆጣጠሩ እና ከ1979 ጀምሮ የሀገሪቱ እንዲመራ ባለው አመራር ላይ እንዲነሱ ጥሪ አቅርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒ መገደላቸው አሳውቁ። ትራምፕ ባወጡት መግለጫ አሚሊ ሞተዋል ብለዋል። ፕሬዝዳንቱ በታሪክ ውስጥ ካሉ እጅግ ክፉ ሰዎች አንዱ የሆነው አሚሊ ሞተዋል ያሉ ሲሆን ይህ ለኢራን ህዝብ፣ ለአሜሪካውያንና በኻሜኒ የደም ጥማት ባላቸው ወረበሎች ለተገደሉና ለተሰቃዩ የዓለም ህዝቦች ሁሉ የተገኘ ፍትህ ሲሉ አክለዋል። ፕሬዝዳንቱ በመቀጠልም አሜሪካ ከእስራኤል ጋር በቅርበት በመስራቷም እርሱም ሆነ አብረውት የተገደሉ ሌሎች መሪዎች ሊያደርጉት የሚችሉ ምንም ነገር አልነበረም ብለዋል። ይህ የኢራን ህዝብ ሀገሩን መልሶ ለመረከብ የሚያገኘው ትልቁ ዕድል መሆኑን ጠቁመዋል። ብዙዎቹ የኢራን አብዮታዊ ዘብ አባላት፣ የጦር ሰራዊት እና የፖሊስ አባላት መዋጋት እንደማይፈልጉና ምህረት እየጠየቁ መሆኑ ሰምተናል ያሉት ትራምፕ አሁን ምህረት ማግኘት ይችላሉ፣ ቆይተው ግን የሚያገኙት ሞትን ብቻ ነው ሲሉ አስጠንቅቀዋል። ኢራን በአንድ ቀን ውስጥ ክፉኛ ብትመታም በመካከለኛው ምስራቅ እና በዓለም ላይ ሰላም ለማረጋገጥ ሲባል ከባድና ኢላማውን የጠበቀ ድብደባ አስፈላጊ እስከሆነ ድረስ ለአንድ ሳምንት ወይም ከዚያ በላይ ያለማቋረጥ ይቀጥላል ብለዋል። ኢራን በአሜሪካና እስራኤል ለተፈጸመባት ጥቃት የአጸፋ እርምጃ መውሰዷ ቀጥላለች። በእስራኤልና በአሜሪካ አጋሮች ላይ የሚያሳይ ናዳ እያወረደች ትገኛለች። ከኢራን ጥቃት ሰለባዎች አንዷ የተባበሩት አረብ ኤሚሬትስ ስትሆን ከጠዋቱ የቀጠለ ጥቃት ምሽቱን ያስተናገደች ነው ተብሏል። በተለይ በዱባይ ዓለም አቀፍ ኤርፖርት በአንድ የመንገደኞች ማረፊያ ላይ ጥቃት ደርሶ 4 ሰዎች የተጎዱ ሲሆን መጠነኛ የንብረት ጉዳትም ደርሷል። ዱባይ እንዲሁም አቡዳቢ አውሮፕላን ማረፊያዎች ሁሉም በረራዎች ለጊዜው ተቋርጧል። የመንገደኞች ደህንነት ለመጠበቅም የኤሚሬትስ አየር ክልል በከፊል ተዘግቷል። የተባበሩት አረብ ኤሚሬትስ መንግስት ሁሉም በረራዎች እስከሚቀጥለው ማስታወቂያ ድረስ ስለተሰረዙ ሰዎች ወደ አውሮፕላን ማረፊያ ከመሄድ እንዲቆጠቡ አሳስበዋል። በሌላ በኩል የሀገሩ መከላከያ ሚኒስቴር ከኢራን የተተኮሱ 132 ሚሳኤሎችን ማውደሙንና 195 ድሮኖችን ጥቃት ሳያደርሱ ማክሸፉን አስታውቋል። ከትናንት ወዲያ ምሽት 7 ሰዎች ተገድለዋል። ቀብራቸው ትናንት ተፈጽሟል ሲል የሸርካ ወረዳ ቤተ ክህነት አስታወቀ። የተገደሉት 7 ሰዎች ቤተክርስቲያን ግቢ ውስጥ አስከሬናቸው ተገኝቷል። እነዚህ ከቀናት በፊት ከተገደሉት 21 ምዕመናን ውጪ የተገደሉ ናቸው ሲል የአርሲ ዞን ሀገረ ስብከት ጠቁሟል። ከ2 ቀናት በፊት 21 ምዕመናን ሲገደሉም 8 ሰዎች የደረሱበት አልታወቀም። 8 ሆስፒታል ገብተዋል፣ 2 ታግተዋል በተባለበት በኦሮሚያ ክልል ምስራቅ አርሲ ዞን ሸርካ ወረዳ ከትናንት ወዲያ ምሽት ተጨማሪ ምዕመናን መገደላቸው
መሆናቸው ታውቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት እንዲሁም በዞኑ የሸርካ ወረዳ ቤተ ክህነት ከቀናት በፊት ግድያ በተፈጸመበት በሸርካ ወረዳ ጃዌ ዋጭ ቀበሌ ከትናንት ወዲያ ምሽትም ሌላ ጥቃት ተፈጽሞ 7 ምዕመናን በታጠቁ አካላት ተገለዋል። ከትናንት ወዲያ ማታም በርካታ ቤቶች ተቃጥለዋል። አንድ ቤተክርስቲያን ተዘርፈዋል ያሉን የቤተ ክህነቱ አካል የቤተክርስቲያን ዙሪያ ያሉ ደጀ ሰላምና አዳራሽ ተቃጥለዋል ብለዋል። የመረጃ ምንጮቹ ስጋቱ አሁንም እንዳለ ነው ያሉም ሲሆን ይህ ጥቃት የተሰነዘረባት ቤተክርስቲያን ጃዊ አቡነ ገብረ መንፈስ ቅዱስ እንደሚባል ገልጸው የተወሰነ ኃይል ብቻ ከዞኑ መጥቷል። ሟቾቹ እንዲቀበሩ ያደረጉት እነርሱ ናቸው፣ ግን ይቆዩ ይሄዱ ይሆን አይታወቅም ብለዋል። የአርሲ ዞን ሀገረ ስብከት በበኩሉ የሚያገኟትን ነገር እየተጠቀሙ በቤተክርስቲያን ውስጥ ተጠግተው ይኖሩ የነበሩ አቃቢተና ነዲያን በተጠቀሰው ቦታ ትናንት ምሽት በተሰነዘረ ጥቃት ተገድለዋል ሲሉ ጠቁመዋል። ይህንን ያሉት አንድ የሀገረ ስብከቱ አመራር በሰጡን ቃል ትክክል ነው፣ የተገደሉት 7 ሰዎች ቤተክርስቲያን ግቢ ውስጥ አስከሬናቸው ተገኝተዋል። ከቀናት በፊት የተገደሉት 21 ምዕመናን ውጭ የተገደሉ ናቸውም ብለዋል። ከሟቾቹ ባሻገር ደጀ ሰላም ሙሉ በሙሉ ተቃጥሏል። የሰበካ ጉባኤው ጽሕፈት ቤት የስንዴ እህል ነበረው፣ እሱም ወድመዋል። ብዙ ቤቶችም ተቃጥሏል ሲሉ አክለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ ከ2 ቀን በፊት የተገደሉት 21 ኦርቶዶክሳውያን አስመልክተው መግለጫ ሰጥተዋል። በዚህም በሸርካ ወረዳ ጃዌ ቀበሌ በታጣቂዎች ጥቃት የካቲት 19 ለ21 2018 ዓ.ም 21 ኦርቶዶክሳውያን በግፍ መገደላቸውን የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤልሳ ለጽሕፈት ቤታችን ከጻፉ ደብዳቤ ስንመለከት በእጅጉ አዝነናል ሲሉም ተደምጧል። አድማጭ ተመልካቾቻችን የዛሬው ጥንቅራችን በዚሁ ፈጽመናል። እንግዲህ የጽናት ሚዲያ ቤተሰብ በመሆኑ ይወዳጁ፣ አዳዲስና ትኩስ መረጃዎች ያገኛሉ። መልካም ጊዜ ይሆነላችሁ።